ጋር ወይም ደግሞ ከሰይጣን ጋር ምን መጋጠም አለው? ጽድቅና አመጽን ምን ያገናኛቸዋል? መግለጫ የሰጡት አባት ደግሞ የተናገሩት የእግዚአብሔርን ቃል እውነት መርምረው እንደ እግዚአብሔር ቃል እውነት የኒቅያን የአባቶችን ትምህርት መታሰቢያ አድርገው ትክክለኛ ያልሆነው እንደ እግዚአብሔር ቃል እውነት ያልሆነውን ለመለየት ገድላትን ድርሳናትን መርምረው ውድቅ ለማድረግ ሕማማተ መስቀል የሚባሉ እነ ተአምረ ማርያም የሚባሉ ከመጽሐፍ ቅዱስ ውጭ እነዚህ መጽሐፍቶች ውጭ የሚያደርጉ ከሆነ ዝክረ ኒቅያ ይመጣል። አስቆጥቶኛል ያልከው የሊቃውንት ብዛት የዓለም መድኃኒት ነው። ተክለ ሃይማኖት የዓለም መድኃኒት፣ ገብረ መንፈስ ቅዱስ የዓለም መድኃኒት፣ አርሴማ የዓለም መድኃኒት ይችላል። የዓለም ሁሉ ኃጢአት የሚያስወግድ የእግዚአብሔር ደግ ጤናማ አካሄድ አለ ያምናል። እነዚህ ትምህርቶች ክርስቶስን ስለሸፈኑብን ክርስቶስን ፍለጋ ነው ከዛ ወጣ። በኢየሱስ ስም መጸለይ ለሁሉም ነገር መፍትሄ ነው። ለታመሙ ፈውስ ይሆናል። ተስፋ ለቆረጡ ተስፋቸው መለምለም ይሆናል፣ መታደስ ይሆናል። ከወደቁበት መነሳት ይሆናል። ቃል ብቻ ተናገር። ከዛ ያችን ዕፀ ሕይወት ንቅል አድርጎ ይዞ ኢየሩሳሌም ገባ። ከዛ ያንን ዕፀ በለስ በጣም ግማቱ ሲያስቸግር ኢየሩሳሌም ላይ በጣም ህዝቡ ሲነሳበት ወስዶ ዮርዳኖስ ወንዝ ላይ ጣለው። ዮርዳኖስ ወንዝ ደግሞ በጣም ተበከለ። ምን አይነት አደገኛ እንጨት ነው ብሎ በጣም አስቦ ከዛ መናፍስትን በመጥራት ያው ስለሚታወቅ እሱም እንደ ሰለሞን ይታወቃል ያ እስክንድር የሚባለው ከዛ በመንፈስ ተረዳና ይህንን እንጨት አስተክለው የሚል ድምጽ ሰማ። እንጨቱን ካስተከለው በኋላ አራት አይነት ሆኖ እንደበቀለ ይናገራል። አራት አይነት ሆኖ እንደበቀለ ይናገራል ማለት ነው። እንጨቱ አራት አይነት። ከዛ እንጨቱ ምን ሆነ? እስኪ መጨረሻው ዘይቱ ምን ይላል? እዚህ ላይ ምን ይላል መሰለህ? ቆይ እዚህ ጋር ሰዎች ውሸት እንዳይመስላቸው እዚህ ጋር ተጽፏል። ዕፀ ስርናይ ዕፀ ስርናይ፣ ዕፀ ወይን፣ ዕፀ ከርካ፣ አያው ዕፀ በለስ እንደዚህ ሆኖ ይበቅላል። ከዛ በኋላ እነዚህ እንጨቶች አድገው ጌታችን ኢየሱስ ክርስቶስ ተሰቀለባቸው ብለው ነው የሚያምኑት። እነዚህ እንጨቶች ላይ ነው እንግዲህ ጌታ ኢየሱስ ክርስቶስ ተሰቀለ ብለው የሚያምኑት ማለት ነው። አሁን ወጣ ወረደ። ከዛ መስቀሉን ለማግነን ታስቡ። መስቀሉ መድኃኒት ነው ለማግነን። አዎ መስቀሉ ፈዋሽ ነው ለማለት ዕፀ ሕይወት ተብሎ የዚህ ሁሉ ፍልስፍና ድምዳሜው መስቀሉ ፈዋሽ ነው ወደሚለው ያመጣል። ግን ምንድነው ዋናው ከመናፍስቱ ዓለም ጋር የተገናኘ ግንኙነት እንዳለውና ድግምቱ ደግሞ ሰለሞን ይደግመው እንደነበረ ከዛ ድርሳነ ሰለሞን ብለው እዚህ ጋር አመጡት። እዚህ ጋር ሕማማተ መስቀል ብለው አመጡት። አይታል ልዩነቱ እንግዲህ በዚህ መካከል ማየት ያስፈልጋል ማለት ነው። በጣም የሚገርም ነው። እንግዲህ አሁን ይሄን ሁሉ ሲጀመር በቆሮንቶስ መጽሐፍ ላይ ምዕራፍ 6 ላይ ቁጥር 14 ጀምሮ ከማያምኑ ሰዎች ጋር አትጠመዱ፣ በማይመች መንገድ አትጠመዱ ካለ በኋላ የእግዚአብሔር ቤተ መቅደስ ከጣዖት ጋር ምን መጋጠም አለው? ክርስቶስ ከቤልሆር ጋር ወይም ደግሞ ከሰይጣን ጋር ምን መጋጠም አለው? ጽድቅና አመጽን ምን ያገናኛቸዋል? መገጠም የላቸውም እያለ ይናገራል። እኔ አሁን እግዚአብሔር ለስራው ሰውን ይፈልጋል። በብሉይ ኪዳንም ዛሬ ባለንበትም ዘመን እግዚአብሔር ስራውን ለመስራት ቤቱን ለመስራት ሁልጊዜ የሚፈልገው ሰውን ነው። በየትኛውም አጋጣሚ ሰይጣንን ለስራው ጠርቶት አያውቅም እግዚአብሔር። ትክክል። ስጋለ አሁን የዚህ ተረት የዚህ መጽሐፍ የዚህ ተረት እንትን በብዙ መንገድ መተቸት ይችላል። ድግምት በለው ተረት እኮ ለልጆች ይጠቅማል። በነገራችን ላይ ብዙ ሰዎች ተረት እና አባ ተስፋዬ ነበሩ ድሮ ተረት ለልጆች ጠቃሚ ይሄ ድግምት ነው። የአጋንንት ትምህርት ነው። ይሄን አስሮት ያዝልኛ እንደዚህ አሁን 300 ስጋ የለበሱ 700 ልቡሳነ ስጋ 700 ስጋ የለበሱ አጋንንቶች። የመጀመሪያ ይሄ መጽሐፍ ተራ የሆነ መጽሐፍ መኖር የሌለበት ለትውልድ መተላለፍ የሌለበት መጽሐፍ መቃጠል ያለበት መጽሐፍ ትውልድ ገዳይ መጽሐፍ። መጀመሪያ ገና ስጋ ለባሽ አጋንንቶች አሉ አለ። ወይም ደግሞ በሌላ መንገድ ሰይጣን ስጋ የለበሰ ሰይጣን አለ ያለ ነው። የመጀመሪያ አጋንንት ስለሆነ ለመስቀል የሚሆነውን እንጨት መቁረጥ አልቻለም እያለ ነው። ደግሞ አያለ ወደፊት ይሄ እጽ
እጽ ኢየሱስ ክርስቶስ ስለሚሰቀልበት ፈዋሽ ስለሆነ ኃይል ስላለው ገና በቅሎ እያለ ኃይል ስላለው ምን አላለም? አጋንንት ሊቆርጠው አልቻለም። ተመልከት ፍልስፍናው። ከገነት መጣ አለ፣ እዛ ጋር ተጋድሞ ኖር አለ፣ ማክዳ የምትባለዋን ፈወሳት አለ፣ እዛ ጋር ደግሞ ኢየሱስ ተሰቀለበት አለ። ምንም የማይገናኝ እርባና ቢስ የሆነ ከመጽሐፍ ቅዱስ ጋር ልታነጻጽረው የማትችል የጅሎች መጽሐፍ ነው። የጅሎችና አጋንንታዊ ነው፣ አጋንንታዊ ትምህርት ነው። ስለዚህ አንዱ ትልቁ ጥያቄያችን እንደዚህ አይነት መጽሐፍቶች ከቤተክርስቲያኒቱ ወጣው ቢቃጠሉስ ቢቀደዱስ? ከዚህ በፊት ትውልድ ሞቶበታል። ከዚህ በፊት ብዙ ትውልዶች በዚህ ምክንያት ምናልባትም አሁን ስብሰባው ላይ ይቃጠላል ብለን ተስፋ እናደርግ። አሁን ምናልባት ዝክረ ኒቅያ የሚለው ጉባኤ እንደ ሀገራችን እንደው እኔ ደስ ብሎኛል። በነገራችን ላይ ዝክረ ኒቅያ የሚለው ደስ ብሎኛል። ግን መግለጫ የሰጡት አባት ደግሞ የተናገሩት ንግግር በጣም አስቆጥቶኛል። ዝክረ ኒቅያ የኒቅያ መታሰቢያ ማለት ነው። ኒቅያ ላይ 318ቱ ሊቃውንት ቁጭ ብለው የእግዚአብሔርን ቃል እውነት መርምረው እንደ እግዚአብሔር ቃል እውነት መሄድ ያልቻለውን ያን አሪዮስን ከህብረቱ ነው የለዩት። እውነት ዝክረ ኒቅያ የሚባለው ትክክለኛ የኒቅያን የአባቶችን ትምህርት መታሰቢያ አድርገው ትክክለኛ ያልሆነውን እንደ እግዚአብሔር ቃል እውነት ያልሆነውን ለመለየት ገድላትን ድርሳናትን መርምረው ውድቅ ለማድረግ እንደዚህ አይነት ድርሳነ ሰለሞን ወመጽሔተ መንፈስ ቅዱስ እንዲሁም ሕማማተ መስቀል የሚባሉ እነ ታምረ ማርያም የሚባሉ ሌሎቹንም ከመጽሐፍ ቅዱስ ውጪ ራሳቸውን ከፍ የሚያደርጉትን እነዚህ መጽሐፍቶች ውድቅ የሚያደርጉ ከሆነ ዝክረ ኒቅያ ይመጥነዋል። እንግዲህ የሊቃውንት ጉባኤ ነው ይሄንን ስብሰባ የጠራው። ጥያቄያችን አንዱ ይሄ ነው። ከዚህ በፊትም ስንሰራቸው የነበሩ ቪዲዮዎች አሉ። በነገራችን ላይ በሌላ ቪዲዮ አንደኛ፣ ሁለተኛ፣ ሶስተኛ ብለን ጥያቄዎቻችን ዘርዝረን እናቀርባለን። ግን በዚሁ አጋጣሚ ከተነሳ ላይቀር ይሄ ዝክረ ኒቅያ ቅድም አንድ የተናገርከው ነበረ። ያው መግለጫ አሰጣጡ ላይ አስቆጥቶኛል ያልከው የሊቃውንት ብዛት የዓለም መድኃኒት ነው። የዓለም መድኃኒት ነው። የሊቃውንት ብዛት የዓለም መድኃኒት ኢየሱስ ነው። ወዴት ነው ቆጠጡ? መድኃኒቱ ነው። እኔ እኮ የዓለም መድኃኒት ያልተባለ በዚህ ቤተክርስቲያን ማን ነው? እና እኔ አሁን ይቅርታ ይደረግልኝና እዚህ ጋር የዓለም መድኃኒት የሚለው መጽሐፍ ቅዱስ ክርስቶስን ነዋ በግቡ ለእግዚአብሔር ዘያት ኃጢአት ዓለም ወልዱ ለቡሩክ ከሳት ይብራል እነ ዮሐንስ የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ብለው የሰበኩት እያለ የሊቃውንት ብዛት የዓለም መድኃኒት ነው። መግለጫው ሲሰጡ እዚህ ላይ ትንሽ ያስተካክሉ። ተክለ ሃይማኖት የዓለም መድኃኒት ነው ይላል። ደግሞ እዛ ላይ ገብረ መንፈስ ቅዱስ የዓለም መድኃኒት ነው ይላል። አሁንም ደግሞ ይሄድና አርሴማ የዓለም መድኃኒት ነው ይላል እኮ መጽሐፍታቸው። በአጠቃላይ በስንክሳሩ እንደተጻፈው ይሄ ስንክሳር የሚባለው መጽሐፍ ነው። አጋጣሚ አለ ሌላ ይሄን የሚያክል ደግሞ አለ ሌላ መጽሐፍ ስንክሳር ማለት ነው። ወደዛ ከመሄዳችን እና 9999 የሆኑ አባቶች በዓል የሚከበርላቸው በዚህ ስንክሳር ተቀምጠዋል ማለት ነው። እነዛን ሙሉዎችን ስታይ ገድላቸውን ስታነብ ታምራታቸውን ስታነብ መድኃኒት ናቸው እያለ ይነግርሃል። አሁን ኢየሱስ ክርስቶስን ቤተክርስቲያኗ አክደዋለች። በአጠቃላይ እዚህ ጋር አሁን ራሳቸውን መድኃኒት ነን እያሉ የሊቃውንት ብዛት የዓለም መድኃኒት ነው እያሉ ዝክረ ኒቅያ ማለቱ በራሱ ጤናማ አካሄድ አይደለም ብዬ አምናለሁ። ከወዲሁ እንዲታሰብበት ወደሱ እንመጣለን። ግን አንድ እዚሁ ካነሳነው ላይ ጋር ጥያቄያችን ለዝክረ ኒቅያ ጉባኤ አገር አቀፍ የሆነ ጉባኤ ጠርታለች። የኦርቶዶክስ ቤተክርስቲያን ያደግንባት ናት፣ የተወለድንባት ናት፣ የኖርንባት ናት። እነዚህ ትምህርቶች ክርስቶስን ስለሸፈኑብን ክርስቶስን ፍለጋ ነው ከዛ የወጣ ነው። ተገፍተንም ተሰደንም ነው እንጂ ጠልተን ንቀንም አልወጣንም። ስንወጣ ተሰደን ነው የወጣ ነው። አሁንም ጥያቄ አለ። ጥያቄያችን ይሄ ዝክረ ኒቅያ የሚባለው እንዳሉት ብዙ ውይይትና ምክክር እናደርግበታለን። እንግዲህ ጥር 2 ነበረ ፕሮግራሙ የታቀደው። ጥር 2 ታቅዶ የነበረው ወደ ሚያዝያ ምናምን ተላልፏል። ምክንያቶች አሏቸው።
በዚህ በሚያዝያ ወር ላይ የሚደረገው ምክክር ውይይት እንደዚህ አይነት እነ ድርሳነ ሰለሞንን እነዚህ እነ ሕማማተ መስቀል እነዚህ የጥንቆላ መጽሐፍቶች እነ ባርቶስን እነ ታምረ ማርያም አጠቃላይ ገድላትንና ድርሳናትን ሙልጭ አድርገው ከቤተክርስቲያኗ ያውጡ ጥያቄያችን። ለምን ሕይወት የሚገኝባቸው መጽሐፍቶች አይደሉም። ትክክል። በቃ ክርስቶስን የጋረዱ መጽሐፍቶች ናቸው። እነዚህ መጽሐፍቶች ባይኖሩ ክርስቶስ ሙሉ ለሙሉ ይሰበካል። ክርስቶስ ሙሉ ለሙሉ ቢሰበክ እኛም አንወጣም ነበር። አሁንም ትውልድ አይወጣም ነበር። እኛም ወደዛች ወደ አማረችዋ ቤተክርስቲያን እንዲሁ አዳራሿ እኮ ያምራል፣ አደባባይ እኮ ያምራል እኮ በእውነት ያምራል እኮ ብዙ ነገር እኮ ያምራል እኮ። ግን ክርስቶስ የለበትም። እኛ ክርስቶስ ካለ እንመጣለን። ክርስቶስን ነው የምንፈልገው። ስለዚህ የኒቂያ ጉባኤ ዝክረ ኒቂያ የሚሉት የኒቂያ መታሰቢያ ይሄ የኒቂያ ጉባኤ እነዚህን ጥያቄዎች ይመልሱልን ጥያቄያችን ነው። የድግምት መጽሐፍቶች፣ ፍጡራንን ፈጣሪ ያደረጉ መጽሐፍቶች፣ መድኃኒት ያልሆኑትን መድኃኒት ያደረጉ፣ አዳኝ ያልሆኑትን አዳኝ ያደረጉ መጽሐፍቶች፣ እነ ድርሳናት፣ እነ ገድላት፣ የጥንቆላ መጽሐፍቶች በሙሉ ቤተክርስቲያኗ ጠራርጋ ታውጣቸው። አሁን እኮ 30 ሚሊዮን 20 ሚሊዮን ሄደ እያሉ አይደለ? ገና ጠቅላላ ህዝቡ ተገልብጦ ወደ ወንጌላውያን ይመጣል። ክርስቶስን የሚናፍቅ ትውልድ ነው ይመጣ። አንዳንድ ቲክቶከሮች ናቸው እኮ እንትን የሚሉት እንጂ የለም እኮ ውስጥ ለውስጥ እኮ አልቋል። ግማሹ ወደ ወንጌላውያን ተቀላቅሏል፣ ግማሹ ታድሶ ነው። ለምንድን ነው የሆነው? ጥቅም ፍለጋ ነው እንዴ? እነሱ እንደ አይደለም ገንዘብ ፈልጉ አይደለም። እኛ እኮ ከዛ ስንወጣ የደረሰብንን መከራ፣ የደረሰብንን ፈተና፣ የደረሰብንን ረሃብ እናውቀዋለን። ገንዘብ ፍለጋ አይደለም ወደ ወንጌላውያን ሰው እየተቀላቀለ ያለ፣ ህይወት ፍለጋ ክርስቶስን ፈልጎ ነው ሰው እየወጣለ። ስለዚህ ክርስቶስ ብቻ በዛች ቤተክርስቲያን እንዲመለክ ከተፈለገ ክርስቶስን የጋረዱ መጽሐፍቶች በሙሉ ተጠርገው ይውጡ ነው ጥያቄያችን ነው። እሺ መርጌታ ወደዚህ ወደ ድግምቱና ወደ ጥንቆላው እንምጣ። እንመለስ ግድ የለም እንጨርሰው ብዬ ነው። እና በእነዚህ አሁን በዚህ በኦርቶዶክስ ሊቃውንት ማለት ኦርቶዶክስ መርጌታ ብላ ሰርተፍኬት እውቅና የሰጠቻቸው ምስክር የሰጠቻቸው ያስመሰከሩ መርጌቶች ናቸው ኮከብ የሚቆጥሩት። አውደ ነገስት ያለው እነሱ ቤት ነው። ባርቶስ ያለው ድርሳነ ምንድነው ሰለሞን፣ ሕማማተ መስቀል እና የሚባሉ የጥንቆላ መጽሐፍ አርጋኖን፣ ቱላዳን ምናምን የሚባሉ መጽሐፍቶች ያሉት በመርጌቶች ቤት ነው። ሲጀመር ያልተማረው ህዝብ ግዕዝም ስለማያውቅ ግዕዙን ማንበብ አይችልም። ስለዚህ እነዚህ መጽሐፍቶችም ያሉት እዛ ናቸው። የሚሰሩትም እነሱ ናቸው። ሲሰሩ ለምሳሌ መስተፋቅር ይሰራሉ። መስተፋቅር ማለት አንድን ሴት ሳትፈልግ ሳትወድ የራስ ማድረግ ማለት ነው። በሌላ ንግግር እስረኛ ማድረግ ማለት ነው። ደስተኛ አይደለችም፣ አትወደውም ወይም አታፈቅረው። ነገር ግን በድግምት ኃይል በዚህ በመንፈስ ኃይል ምን ይሉታል ኢየሱስ ያለው እንደው ስለዚህ ይናገራል ይሄ መጽሐፍ። ከዚህ ከጥንቆላ መጽሐፍቶች እንዲሁም ደግሞ ስለ ሰላቢ ይናገራል። ስለ ሰላቢም ይናገራል፣ ስለ መስተፋቅርም ይናገራል፣ ስለ ግርማ ሞገስም ይናገራል፣ ስለ ሀብት ይናገራል፣ ስለ መድፍ ነጸር ሊሰራ የማይወድ ቢኖር አይብላ ይላል እና ቁጭ ብሎ መድፍ ነጸር ይናገራል። ስለ አፍዛ ደንግዝ ይናገራል። ሰውን አፍዝዞ ገንዘቡን ተቀብሎ ባዶ አድርጎ አሳብዶ የሚሰድ መስተአብዳለሁ የሌለው የለም። ይሄ በቃ ሁሉ ነገር። አሁን ሰላቢ የሚባለውን ብናይ ሰላቢ ምንድነው? ሰላቢ ምናልባት እንደው ኤዲት ተደርጎ ውሸት እናስገባው ይሄኛው ነገር ቢገባ እናስገባው። ምክንያቱም አሁን ሁሉን ነገር አውርተን አንጨርሰው። ለማስረጃ ያክል እናስገባቸዋለን በኤዲት ማለት ነው። ከዚህ ውጪ ግን አሁን ሰላቢ አውቶማቲካሊ ድግምቱ ሲደገም ሰውን ወደ ጅብ የሚቀየር ነው። ሰው ጅብ ይሆናል። አሁን ይሄንን ሰው ላያምን ይችላል እኮ ሰው ጅብ ይሆናል አውቶማቲካሊ። ከድግምቱ ጋር በተገናኘ በቃ ከባንክ ያመጣል፣ ከሰው ያመጣል፣ ከባለ ሀብቶች ያመጣል፣ ከሱቅ ያመጣል። ጅብ ሆኖ ይሄዳል። አዎ ሰላቢ ነው። እና በአመድ ነው የሚሰራው። በአመድ ይንከባለላል፣ መቃብር ቤት ሄዶ ይንከባለላል። ከዛ በኋላ ሰውየው እየተለማመደው ሲሄድ አውቶማቲካሊ ራሱ ወደ ጅብ ነው የሚቀየረው። ብትደርስበት አንተ ራሱ ሰውየው ወደ ጅብ ይቀየራል በመታት ማለት ነው። ሰውየው ከዛ በኋላ ቁጭ ብሎ በቃ ባለጸጋ ይሆናል ማለት ነው። ይሄ
ሰላቢ መንፈስ ይባላል። ሲሰራ ራሱ ጳውሎስ በእጆቹ ድንኳን እየሰፋ ያገለግል ነበር። ወንጌል አገልጋዩ ጊዜውን ሰጥቶ የሚያገለግለው 13 14 መጽሐፍቶች የጻፈ ትልቁ የእግዚአብሔር ሰው ሐዋርያው ጳውሎስ እንኳን ቁጭ ብሎ እንደዚህ አይነት ነገርን አላደረገም ነበር። እንዲህ አይነቱ የመተትና የድግምት ስራ እንጂ መንፈሳዊ ሊሆን አይችልም። አንዳንድ ሰዎች መንፈሳዊ ነው ብለው ስለሚቀበሉት ነው ይላል እኮ የመንፈስ ቅዱስ ስራ እኮ ማለት ነው። መጽሔተ መንፈስ ቅዱስ እኮ የመንፈስ ቅዱስ ስራ ብለው እኮ ቁጭ አድርገውታል እዚህ ጋር። የመንፈስ ቅዱስ ስራ ነው። አዎ ህቡስም ብለው አስቀምጠውታል እኮ። ግን የመንፈስ ቅዱስ ስራ ክርስቶስን ማክበር፣ የመንፈስ ቅዱስ ስራ እሱ ክርስቶስን ማክበር በመጣ ጊዜ ወደ እውነት ይመራል። ጠቅላላ ይሄ ጊዮርጊስ አሁን ይሄ መድፍነ ጸር የሚባለው ላይ ይሄ ጊዮርጊስ ነው። ወፍጡነ ረድኤት እስኪ ወደ ካሜራው አዞ ነው የሚል ጊዮርጊስ አሁን ይሄ ከጥንቆላው ጋር ጊዮርጊስ አለ፣ ማርያም አለች። ከጥንቆላው ጋር በጣም ይገናኛል። ጠላትን ለመግደል ከተፈለገ፣ ጠላትን በቃ ለማፍዘዝ ከተፈለገ፣ ጠላትን አመድ ማድረግ ከተፈለገ፣ ማፍዘዝ ከተፈለገ፣ እንደገና ደግሞ እንዲያብድ መፈለግ ካስፈለገ፣ ሰውየው አብዶ እንዲሄድ ከተፈለገ በቃ ይሄ ድግምት ነው የሚሰራበት ማለት ነው። በጊዮርጊስ ስም ነው የሚደገመው። በጊዮርጊስ ስም ነው አለ እዚህ ላይ። አዎ መልካ ጊዮርጊሱ እንደገና አርኬ የሚባለው አለ፣ ወፍጡነ ረድኤት የሚባለው አለ። እሱ ይደገማል። ለጠላት መቀጥቀጫ ነው። አፍጣኒ ተረድኤት ማርያም በጊዜ ምንዳቤ ወአጸባ ለዓይን እምቀራንባ አንቲ ውእቱ ረዳይተ ያዕቆብ በቤተ ላባ በኩሉ ህሊና ወበኩሉ አልባባ ዘይታፈቅረኪ ነፍስ ትሰሮ መዝባ። አንቺን የማትወድ ነፍስ እንኳን ብትኖር ተለይታ ትጥፋ እያልክ ነው እንግዲህ ወፍጡነ ረድኤት ተመልከት። ፈጥነሽ የምትደርሺ በላባ ቤት ያዕቆብን የታደግሽው አንቺ ነሽ እያልክ ነው ድግምቱን የምትደግመው በግዕዝ ስለሆነ አፍጣኒ ተረድኤት ማርያም ለዓይን ከዓይን ጥቅሻ ይልቅ ፈጥነሽ የምትደርሺ። በማርያም ስም ይደገማል። ባርቶስ ህቡ ስም አለው። ህቡ ስም አለው ማየት እንችላለን። ህቡ ስሙን ማለት ህቡ ስሞች መቼም ያው ምንም እኮ እዚህ ላይ ሁሉ አለ። ያጋንንት ስሞች ናቸው። አዎ እዚህ ላይ ራሱ አለ። ይሄው ቅባተ መንፈስ ቅዱስ ብሎ ማስቀመጥ የመንፈስ ቅዱስ ቅባት ይሄው መፍትሔ ሀብት ወቅባተ መንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ጸሎት ግርማ ሞገስ ወመፍትሔ ሀብት ወቅባተ መንፈስ ቅዱስ ወምሂሳበ ንዋይ ወሲመት ዘወሃቦ እግዚአብሔር ለአብርሃም ወለዳዊት ወለሰሎሞን ይልና ለዳዊትና ለሰሎሞንም ቅባተ መንፈስ ቅዱስ የሰጠ ለእኔም እንዲሰጠኝ ይልና ሀጋጉኤል ኢያኤል ወርዳዳዳኤል ብርሱባኤል አንተ ውእቱ አምላክ ወበስመ አማልክቲሁ ምናምን ብሎ እየቀላቀለ ህቡ ስሙን ነው የሚያስገባ። ከዛ ይሄንን 3 ጊዜ ድገም ይላል። 99 ጊዜ ድገም በእርሱ ባሄል እያለ ይሄንን ይደግመዋል። ድግምቱን ይደግምና ከዛ በኋላ ይሄ ቅባተ መንፈስ ቅዱስ ወይም ግርማ ሞገስ እንድታገኝ ከዛ አደራረጉ ምንድነው የሚለው የጅብ የግራ እግሩን እዚህ ላይ ያዛል። አወዘል እንደገና ጅብ ቅንድቡን ያዘዛል። የጅብ ቅንድብ ያዘዛል። ኩላሊትን ያዘዛል። በቃ አደራረጉ እንደዚህ ያንን አንድ ላይ ቀምመህ ተቀባው ይልሃል። በቅባ ቅዱስ አድርገህ ተቀባው ይልሃል። አያለ እንደዚህ አድርገው ከዛ በቅባ ቅዱስ ይለዋል። ከዛ ጓጓቻኤር ቦጆቻኤር ይለዋል። እዚህ ላይ ራሱ ይሄ አሁን ህቡ ስም ነው። አስማት ይባላል። በአጠቃላይ እነዚህ ድግምቶች አንዷን ፊደል ደግሞ 3 ጊዜ ይኸው ማየት ይቻላል። አንዷን ፊደል ራሱ ማ ይኸውልህ ሷ ቋ እንደዚህ እያልክ ነው የምንደግመው። እግዚአብሔር ይቃቃው እንደው በእግዚአብሔር ይምታው በኢየሱስ በእውነት እንደዚህ። ይሄ አሁን 7 ጊዜ የሚደገም አለ። ከዛሳ በሰባቱ ቀለማት ጽፈህ በቀይ ከፋይ አድርገህ በራስህ እሰር። በንጽህና ሆነ 49 ጊዜ ድገመው። 49 ጊዜ ጸሎት በእንተ ራእየ ዳንኤል ህልመ ዮሴፍ ይለዋል። ከዛሳ ህልም እንድታይ ሀብታም የምትሆንበትንና አንተ ከሰው ሁሉ በላይ ሆነ የምትኖርበትን ነገር እንድታይ ደግሞ ይሄንን ህልመ ዮሴፍ የሚባለውን ድገመው ይላል። አስማተ ስላሴ ዶሎ ቆሎ ዶጎ ዶሎ ዶሎ ጨደንደንዴ ጨንዱ ዳዲ ቸንዴን ሊስዲን ዲራን ቅንድላኤል ዳላኤል ኑ ሀቤ ከመትንግሩኒ ነገሬ ዘይከውን ወዘይከውን የሚሆነውንም የማይሆንም ነገር እንድትነግሩኝ በእኔ ላይ የሚመጣውን የማይመጣውን እንድትነግሩኝ ሀብታም መሆኔንና አለመሆኔን እንድታሳዩኝ ኑ ብሎ መናፍስትን ነው የሚጠራው። ህልመ ዮሴፍ ከዛ ዳንኤልን ያሳየ ይላል። ዮሴፍን ህልም ያሳየ ይላል።
ከዛ ለያዕቆብ ራእይ በሌሊት የተገለጠ ውቃቤ ዘሌሊት ይለዋል። ውቃቤ ዘሌሊት ወዘመዓልት የሌሊትና የቀን ውቃቤ ወዘመዓልት ዘአራይኮ ለዮሴፍ ዮሴፍን ያሳያል። ዘአራይኮ ለዮሴፍ በቅድመ ፈርዖን ከማሁ አርየኒ በፈርዖን ፊት እንዳሳየው እኔንም አሳየኝ። አየው እያለ ድግምቱን አሪውኒ ኩነተ ነገርየ ወኩነተ ነፍስየ ወዝንቱ ውእቱ ስለ ነፍሴም ስለ ስጋዬም የሚሆነኝን ነገር ሁሉ አሳዩኝ እያለ ይሄን 49 ጊዜ ድገም እያለ ከዛ በኋላ ድግምቱን ደግሞ ከጨረሰ በኋላ ይሄ በጣም አስጠሊታ የሆነ እንትን አለው። ከዛሳ አልፋ ቤጣ የውጣ ይለዋል። እንደገና ደግሞ ያቀላቅላል ማለት ነው። ከዛ ይሄንን ድግምት ደግመህ ይላል በቤተልሔም አመድ ቤተልሔም አመድ ወሳኝ ነች። ቤተልሔም አመድ በጣም ከዚህ ከቤተክርስቲያን ጋር የተገናኘው ነው። ከዛ በኋላ ቅባ ቅዱስ ምናምን አድርገህ ተቀባት ይላል። የሚገርምህ ነገር አሁን ይሄ መርበብተ ሰለሞን ወይም ደግሞ መድፍነ ጸር ግርማ ሞገስ የሚባለው የድግምት አይነት አንድ አይነት የድግምት አይነት ሆኖ ነገር ግን ገቢሩ ላይ ልዩነት ይፈጥራል። አሁን ድግምቱ ሲደግም በስመ አብ ወወልድ መንፈስ ቅዱስ ብሎ አሐዱ አምላክ ብሎ የሚያስቀድመው በአብ በወልድ በመንፈስ ቅዱስ ስም ብሎ ነው የሚጀምረው። ይሄ ከበር ነው፣ ከበር መንፈሳዊ ለማስመሰል። ከዛ በኋላ ምን ይላል? አዊን 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 አዊል 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 ያለ ከዛሳ ጸራኤል ጌጸሬኤል አማኑኤል ይላል። ደግሞ እንደገና ተመልከት፣ አማኑኤል 7 ጊዜ ይላል። ከዛሳ አውላላላላላላ ኤል ጌዜ ኤፓፓፓፓ ጼፔፔፔፔ ኤፖፖፖፖ ኤፑፒፒፒፒ ኢል ኤል 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 ጽጥጥጥጥጥ ኤል ፑፑፑፑ ፔምፖ ፔፔፔል አዮ ፓፑ ፓኢፔል ጸጣምፋኤል ኤጼኤል ይልና በኃይለ ዝንቱ አስማቲከ ይላል። አዮ በዚህ ኃይለኛ በሆነው አስማት ስም ይልና ከዛ በኋላ ይሄን አድርግ ብሎ ለኛ በሆነው አስማት ስም ዋናው አለቃው አለ ማለት ነው። አለቃው አለ። ከዛሳ ቆይ ልጨርስ። የሚገርምህ ነገር ከዛ ይሄንንና ጸሎተ ዮሴፍ ይለዋል። የዮሴፍ ጸሎት እንግዲህ ዮሴፍ ህልም ያይበት ወደ ጸሎተ ዮሴፍ ሳንሄድ አሁን እነዚህ ህቡ ስሞች የሆነ ቸርች ላይ ያሉ ልሳኖችን አይመስሉም? እንዴ አንዳንዴ እንደሱ እየመጣል ይመስላሉ። ይሄንን ቆየኝ። ይሄንን ነገር በደንብ ማወቅ አለበት ሰው ማወቅ አለበት። አሁን አማኞችም ልሳንን መመርመር አለባቸው። ልሳን እንዴት ነው? አሁን ልሳን የሚባለው እኮ መተርጎም አለበት እንደ እግዚአብሔር ቃል። የማይተረጎም ልሳን እኔ አሁን በጣም ብዙ ሰዎች ልሳን ሲናገሩ የምረበሽበት ጊዜ አለ። ይሄን ስለማቅ ታስታውስ ከሆነ ጎፋ ላይ አንዴ ስናገለግል ከአንድ 7 ምናምን አገልጋዮች እኮ ልሳን እየተናገሩ የነበሩ አገልጋዮች አጋንንት ወጥቶላቸዋል። እኛ ቪዲዮን አናወጣም ብለን የተውነው ስለማያነጽ እንጂ ልሳን ሁሉ ከእግዚአብሔር ነው ወይ ብለን ብንጠይቅ ቸርች ውስጥ ራሱ የሚነገረው ልሳን ከእግዚአብሔር አይደለም። ብዙውን ነው የምነግርህ፣ ሁሉም ነው የምልህ። ትክክለኛ ልሳን መተርጎም አለበት። የማይተረጎም ልሳን ከሆነ በለወሳስ እዛው ከእግዚአብሔር ጋር ይጸልይ እንጂ በማህበር ውስጥ ከፍ ብሎ ልሳን ሲናገር ምናልባትም ማህበሩን ለመለበሽ ማህበሩን ለማወቅ አጋንንት እየሰራ ሊሆን ይችላል። ይሄ መመርመር አለበት እና ልሳን ይመስላል ወይ ካልከኝ ይሄም ልሳን ነው። ህቡስን ማለት ልሳን ማለት ነው። የመንፈስ ቅዱስ ስራ ብላ ነው ቤተክርስቲያን ነው የምታምነው። ህቡስን ማለት ልሳን ማለት ነው። በነገራችን ላይ እኛ አሁን በመጽሐፍ ቅዱስ አዲስ ቋንቋ የምንለው በአዲስ ቋንቋ መናገር የምንለው። ስለዚህ ይህ ነገር መመርመር አለበት እንደ እግዚአብሔር ቃልና ይመስላል ማለት ነው። ይመስላል ምናልባትም አሁን እዚህ ወንጌላውያን አማኞች አካባቢ ላይም ምናልባት ሰዎች መመርመር አለባቸው። ልሳን ተናጋሪው ሁሉ ከእግዚአብሔር ነው ወይ ብለው መመርመር እንደ እግዚአብሔር ቃል እንጂ ዝም ብሎ ልሳን የሚናገረው ሁሉ ከእግዚአብሔር ነው ብሎ መቀበል እኔ አልቀበልም። ይቅርታ አድርግልኝ፣ ልቀበልም አልችልም። እንዲያውም አንዳንድ ልሳን የሚናገሩ ሰዎች በጣም ያውኩኛል። ከዛኛው ዓለም ጋራ የተገናኘ
ልሳን ተናጋሪ ሰዎች እንዳሉ ይሄም ሊሰመርበት ይገባል። ልሳን እንግዲህ ከአጋንንትም ይሆናል እንደዚህ አይነቱ ከአጋንንት የሆነ ነው። ደግሞ መንፈስ ቅዱስ ደግሞ ለጉባኤው ብሎ የሚያንስ መልእክት ትንቢታዊ የሆነ መልእክት ይዞ የሚመጣ ደግሞ ልሳን አለ፣ ይተረጎማል። በጉባኤ መካከል አንዱ ልሳን ይናገራል፣ አንዱ ይተረጎማል። ለምሳሌ እኛ አሁን አማርኛ ተናጋሪዎች ነን እንበል። እኔ እናንተ እየጸለይን ልሳን አሁን እንትን ቢባል ለምንድን ነው ልሳኑ ያስፈልገው? አሁን አንድ አማርኛ ተናጋሪ ወይም ኦሮሞኛ ተናጋሪ ምናልባት እኔና አንተ አማርኛ እየተናገርን እኔ አሁን በሰባት ቋንቋ አገለግላለሁ እንደምታውቀኝ እግዚአብሔር ይመስገን። አሁን ኦሮሞኛ ቋንቋ ኮቱን ብቻ ነው እኔ የማውቀው እና ጅራን ነው የማውቀው። ግን መድረክ ላይ ስቆም ግን ሙሉ ኦሮሞኛ አወራለሁ። ያ ለኔ ልሳን ነው የተሰጠኝ ነው፣ ወንጌልን የማገለግልበት ነው አይደል እንዴ? ሰውየው ኦሮሞኛ ቋንቋ ብቻ ስለሚናገር እኔ ደግሞ አማርኛ ስለምናገር እግዚአብሔር መንፈስ ቅዱስ ሰውየውን አማርኛ ስለማያወራ በእኔ አልፎ በኦሮሞኛ ቋንቋ እየተናገረ ነው ማለት ነው አይደል እንዴ? ስለዚህ ይሄ ተገቢ የሆነ ልሳን ነው። ገብቷል? ከዚህ ውጪ ይሄ አሁን እንደዚህ እንደምትለው እዚህ ጋር እንደም ዛጓጓጓጓጓጓኤል ሃራጓጓጓጓጓኤል ጥምዙዙዙዛኤል ደደደደደዳኤል ናርዳንዳንዳኤል በግኤል ሴቃ ሴቃ ቦቃ ሴቃ ሴቃ አካካኤል በሳአኤል ጋጋጋኤል ይልና በዚህ አስማት እያለ ሊመረመር ይገባል። በቃ ልሳን ሊመረመር ይገባል። ትንቢት ሊመረመር ይገባል። እንደ እግዚአብሔር ቃል ቅርታ ይደረግልኝ። ይሄ ልሳን ነው፣ ያጋንንት ልሳን ነው። በዚህ የተጻፈው ያጋንንት ልሳን ነው። ይመስላል ይመሳሰላል ወይ ካልከኝ የሚመሳሰል ነገር ሊኖረው ይችላል። እና ቅዱሳን በዚሁ አጋጣሚ ልሳን ሁሉ ከእግዚአብሔር ዘንድ አይደለም። ልሳንን አጥሩ መርምሩ። መርምሩ። እንደው ዝም ብሎ ዛዛዛዛ ኤል ዳዳዳዳ ኤል ስላለ ብቻ አሜን ማለቱ ተገቢ አይደለም። አሜን አለም ይቅርታ አድርግልኝ። አንድ ሰው ይቅርታ አድርግልኝና አንድ ሰው እንደ እግዚአብሔር ሰው የምቀበለው ምን አይነት ሰው እንደሆነ ታውቃለህ? የእግዚአብሔርን ቃል ሲያካፍለኝ በእውነትና በመንፈስ ሆኖ አብሮኝ ሲጸልይ መንፈሴ ሲመሰክርልኝ እንጂ ዝም ብሎ ልሳን ብቻ ሸምደደደደደ አድርጎ እንዴ የድሮ ድግምት እኔ ብዬህ እኮ አውቃለሁ። ድሮ ገና ወንጌል በደንብ ምንድነው ይሄ ብዬ እንዲያውም ብዙ ቀን ተሰናከለ። ስለምታውቅ ነበር አንተ። ስለማውቅ በመሰረቱ ዛሬም ብዙ ኦርቶዶክሳውያን የሚያነሱት ጥያቄ ነው። ይችን ያውቃታል ዛዛዛ ኤል ዳዳዳ ኤል ጮጮጮጮ ምናምን የሚለው እነዚህ ሰዎች እንዴት ነው ይችን ድግምት ወሰዱት ምናምን እያሉ ለሐዋርያት የተገለጠ እኮ ልሳን አለ አዲስ ምንድን ነው እንግዲህ ቋንቋ በጣሊያንኛ ያወሩ ነበር። አንዳንዶች የሮም ቋንቋ ያወሩ ነበር። የጳርቴና የኢላሜጥ ምናምን ይያሉ እና ሰዎች ይናገሩት የነበረውን ቋንቋ በገዛ ቋንቋችን ሲናገሩ እንሰማለን። ቋንቋ ሲናገሩ እየሰማን አየው እግዚአብሔርን ለማክበር ነው። ወንጌል እንዲደርሳቸው ነው የሚተረጎም ነው። ዓላማ እንጂ አሁን ይሄ ዝም ብሎ ጓጓጓጓጓጓ ኤል ብትል ቸርች ላይ ምንድን ማለት ነው? የተመታዩን ነው። እኔ ግን መምህር እኔ አሁን እዚህ ላይ ምን አየው መሰለህ? በቀይ የተጻፉ ነገሮች አሉ። ምንድን ናቸው እነሱ? አሁን በቀይ የተጻፉት ስመ አምላክ ወይም ይሁን ስም የሚባሉት በአጠቃላይ እንደምታያቸው ሴቃ ጓጓጓ ኤል የሚሉት ሞርሞራ የሚለው እንደዚህ አዊል አውልዱሎኪን ቅድም እዚህ ላይ እንትን ስለ የነበረ ያየው አውሎ ዱሏኪን ቅድም ስንደግመው ከዚህ የወጣ ብለኛል። እዚህ ላይ በቀይ ጽፎታል። ምክንያቱም ክብር ስላላቸው ለዛ ስም እውቅና ሰጠው። እነዚህ ያጋንንት ስሞች ናቸው። ያጋንንት ስም ነው። ሌላ ምን ሊሆን አይችል። ከቃሉ ውጭ የተጻፈን ነገር መቼም የእግዚአብሔር ነው ብለናል። እሺ ወደ ህልመ ዮሴፍ ትመጣልኝ ነበር። ያው ህልመ ዮሴፍ ከዚህ ጋር ተያይዞ አንድ ሰው ጥንቆላውን ለመጠንቆል እንደ ዛሬ ህልመ ዮሴፍን ደግሞ ከዛ በኋላ የሚደገምበት ድግምት ሐር የሚባል አለ። ሐር ክር የሚባል አለ። በዛ ይደግመውና ዕፀ ሳቤቅ የሚባል መድኃኒት አለ። ያንን ዕፀ ሳቤቅ በዚህ አድርጎ ይጠመጥመዋል። በሻሽ ነው የሚጠመጠም። እንግዲህ መቼስ እኛ ሻሽ እንድንጠመጥም ሰጠንም። ሻሽን መቼም እንትን ብለህ አታየው። ሻሽ ጠምጣሚውም ቄሱ ነው፣ መርጌታው ነው። አንተ አሁን ሻሽን መቼም አውልቀህ አታየኝም ማለት ግን መተት ይሰራል እዚህ ላይ። አሁን ይሄን አርጎ አንድ ሰው ቢያገለግል መገለጥ የሚባለውን ይሄ ህልመ ዮሴፍ የሚባለውን ያንተን ሚስጥር ማወቅ ይችላል። ድግምቱን በዚህ ውስጥ አለ። ያንተን ሚስጥር ማወቅ ይችላል።
ስለዚህ አሁን ትንቢት ሲነገርም ትንቢት ተናጋሪው ሁሉ እግዚአብሔር ሰው ነው ብለን አንቀበልም። ለዚህ ነው መጽሐፍ ቅዱስ ትንቢትን መርምሩ የሚለው ለዚህ ነው። ቆብ ውስጥ መተት ሊኖር ይችላል። ሻሽ ውስጥ በሻሽ ያስቀምጠው ነው የሚለው። አሁን ደግሞ ዘመናዊ አድርጎ ደግሞ ልጠንቁል ካለ ሱፍም ውስጥ ሊያስቀምጠው ይችላል፣ አናውቅም። ስለዚህ እንደ እግዚአብሔር ቃል ነው አገልግሎቱ ሁሉ የሚመዘነው፣ እንደ እግዚአብሔር ቃል ነው። ኢየሱስም መልአኬ እንዲህ አለ ይላል እኮ አሁን ሰምተህ ከሆነ አገልጋይ እንዲሁ መርጌታ እኔ አሁን በጣም ብዙ ነገር እየመራልኝ ነው። ኢየሱስ ክርስቶስ ከፍሬያቸው ታውቋቸዋላችኋል። አየህ በስም ትንቢትን አልተናገርንምን? በስም አጋንንት አላወጣንምን? ይሉኛል። እግዚአብሔር ይባርክ። ነገር ግን ከፍሬያቸው በትንቢታቸው አይታወቁም። ልሳን አንድ ሰዓት ስላወሩ አይታወቁም። ትክክል። ፍሬ ይባላል፣ መንፈሳዊ ፍሬ ይባላል። በቃ የእግዚአብሔር ሰዎች የሚታወቁት በፍሬያቸው ነው። ወይም ፍሬ ማለት ደግሞ አዳራሹ ስለሞላ ሳይሆን በህይወቱ የሚታየው ፍሬ። ትክክል። መንፈሳዊ ፍሬ በህይወቱ አንድ ሰው መታየት አለበት። በዚሁ አጋጣሚ በዚህም በዛም የእግዚአብሔር ቃል የሚሰራው የእግዚአብሔር ቃል እንግዲህ በሁለት በኩል የተሳለ ሰይፍ ስለሆነ በዚህም እየቆረጠ ያጠራል። ስለዚህ አሁን ትንቢትን መመርመር በጣም እጅግ አስፈላጊ ነው እንጂ በሱም አድርጎ መልአክ ልቀይርልህ ምን አገልጋይ ሰምታታ ይላል አይደል? ቆይ አንድ ጥያቄ ልጠይቅ ፓስተር፣ አንድ ጥያቄ ልጠይቅ። ሰይጣን ራሱ ሰይጣን ነኝ ብሎ ይመጣ ማን ይቀበለዋል? ማንም አይቀበለው። ውጣ በጌታ በኢየሱስ ስም እንደዛ ነው ትለዋል። ግንስ በክርስቶስ ስም በእንትን ስም እያለ ከመጣበት በስስ ብልት ነው ይመጣ። አዳምና ሔዋንን እኮ ሲያሳስታቸው እኔ እኮ እንደዚህ ነኝ ብሎ አይደል የሚመጣው? እውነት ለመናገር እንዴ አይኖቻችሁ ይከፈታሉ፣ እግዚአብሔር መልአክ ትሆናላችሁ ምናምን እያለ እያጣለ የሚራራቸው መልካም ነገር የሚያስብላቸው ነው ነገር እንዴ እንደ እግዚአብሔር አይናችሁ እኮ ይከፈታል ይችላል። አዎ እቺን ብታደርጉ ይያለ ስለዚህ እንዲህ እያደረገ ነው የሚመጣው። አዎ እንደዚህ ነው የሚመጣው። እየቀላቀለ እየደበላለቀ ይመጣል። እኔ አሁን የጥንቆላው መጽሐፍ በጣም ገርሞኛል። ሰው ማወቅ አለበት። አዎ እግዚአብሔር ክርስቲያኖች ራሱ በምን ላይ ታርጌት አድርገው እንዲጸልዩ ማወቅ። በነገራችን ላይ ብዙውን እኮ በዚህ መጽሐፍ በማር የተለወሰ መርዝ እኮ አውጥቻለሁ። ብዙ ድግምቶችን በዚህ አውጥቻለሁ። ግን ሆኖም ግን በዚህ አይነት በመልኩም ደግሞ እያብራራን በደንብ እንሰራበታለን። ስለዚህ አሁን መልአክ ስትል መልአኬን ጠራ መልአክ ልቀይርልህ የሚሉ አገልጋዮች ሰምቻቸዋለሁ፣ ነቢያቶች። እነዚህ አሁን ያልቀበላቸው ቅርታ አድርግልኝ። ሲጀመር አንተ መልአክን መቀየርም መልአክም አትችልም። ከስሙ ራሱ የእግዚአብሔር መልአክ ይታየን መልአክ እግዚአብሔር አውዶ ሙሌለ ይፈርህም ወያድነው። እግዚአብሔርን በሚፈሩ ሰዎች ዙሪያ እግዚአብሔር መላእክት ይሰፍራሉ፣ ያድኗቸዋል። ደግሞ የትኛው መልአክ ነው? አንዱ መልአክ ደካማ አንዱ መልአክ ኃይለኛ ሆኖ ነው እንደሚቀየርልኝ? አዎ ለቀየርልህ እግዚአብሔር ነው መልአክን አዎ ሴትም መልአክ አይተናል የሚሉ አሉ። እኔ እንደዚህ አይነት አገልጋዮች ራሱ ቢመረመሩ እርግጠኛ ሆኜ የምነግርህ በዚህ ድግምት ነው የሚሰሩት። እንግዲህ ለእውነት እስከ ተጠራሁ ድረስ ኦርቶዶክስን ብቻ መጨፍጨፍም የለብኝም፣ እዞራለሁ። እንዲህ አይነት አገልጋዮች ከእግዚአብሔር ቃል አንጻር በደንብ መፈተሽ አለባቸው። እንደማመን ሰው ከቃሉ ውጪ የሆነውን ነገር እንደ ቃሉ ያልሆነውን ነገር መናገር በድግምት የሚሰሩ በጣም ብዙ ስራዎች አሉ። ብዙ ስራዎች አሁን ካነበብናቸው እንኳን ሀብትን ለማቀበል ሀብታም ለመሆን አሁን ካነበብናቸው ወደ ጅብ የሚቀይር አለ፣ ወደ ፈረስ የሚቀይር አለ፣ ወደ አህያ የሚቀይር አለ፣ ወደ አንበሳ የሚቀይር አለ፣ ወደ ነብር የሚቀይር አለ። አሁን እንሄድበታለን ወደፊት ማለት ነው። አሁን ለምሳሌ አባ ሳሙኤል ዘዋልድባ ይገለገሉበት የነበረ ምንድነው ካልከኝ አንበሳ ነብር ነው የሚጋልቡ። አሁን እኛ በጥንቆላው ዓለም አባ ሳሙኤልን ብንጠራቸው ምን ሆነው ነው የሚመጡ? በነብር ተጭነው በአንበሳ እየተፈናጠሩ ገለጡልኝ። አባ ሳሙኤል ጎጃምና ጎንደር እኮ ልምጭ የሚባል እንትን አለ፣ ወይም አጣጥና ልምጭ የሚባል አለ። ያ የማይሰማ ድንጋይ ይሄ አለት ድንጋይ ላይ ቆመህ 99 ጊዜ ድግምቱን ደግመህ ከዛ ሽቶ አርከፍክፈህ ያንን ገቢሩን አድርገህ 7 ጊዜ ትመተዋለህ የተባለ የአንበሳ አይነት ይመጣልሃል፣ የተባለ ጅብ አይነት ይመጣልሃል፣ የተባለ ነብር አይነት በቃ ብዙ አራዊቶች ይመጣሉ። መርጠህ እየጋለብክ መሄድ ነው። መጋለብ ይታዘዝልሃል። ምን ነው ከጎጃም አዲስ አበባ እኮ እየጋለቡ የመጡ ሰዎች አሉ። ወንድም አለም ተው እንጂ እንዴ! በዘንዶ ተጠቅልለው ከጎጃም እኮ ጠቅላይ ቤተ ክህነት የገቡ አሉ እኮ ብዙ መርጌቶች። እነ ማይበል ኢያሱን ማንሳት እንችላለን እኮ። ጠቅላይ ቤተ ክህነት እኮ የሚታወቅ ታሪክ ነው የምነግርህ እኔ። እውነት ግን ይሄ
እውነትህን ነው ትለኛለህ እንዴ? በዘንዶ ተጠቅልለው ነገሩ አቡነ አረጋዊ ዳሞ አባ አረጋዊ ዘብሔረ ዳሞ እኔ እዛ ገዳም ውስጥ ተምሬያለሁ። በዘንዶ ተጠቅልለው ላሽ ወደ ተረፍ ነው ማለት እኔ አሁን እውነት ነው። ገድሉን ነው ላሳየህ ገድሉ የመጽሐፍ ከበር ለማሳመር ነው ብዬ ነበር ማሳጅማ እና እውነት ነው ተጠቅልለው ይላሉ። ይኸውልህ ድግምት ነው አትሞኝ። ቀለላሉ እግዚአብሔር ምስክሬ ነው የምነግርህ። እኔ አሁን ይሄን ሳረገው ነበር። አሁን ብዙ የሚያውቁኝ በጥንቀለው ዓለም እኔን ለመክሰስም ሞክረዋል። በባለፈው አንድ ተወስነ ማንሳት አልፈልግምና በጥንቀለው ዓለም የሚያውቁኝ ድሮ አሁንም በዚያችሁ ነው እንዲች ነው ምናምን የሚሉ ሰዎች አሉ። እኔ ራሴን ምሳሌ አድርጌ በእኔ ይብቃ ብዬ ወንጌል ይሰበክ ብዬ ይሄንን ምስጢር የማጋልጠው የበራልኝ ወንጌል የበራልኝ እውነት አርነት ስላወጣኝ ነው። ከዚህ ሁሉ በላይ ነው፣ ከዚህ ሁሉ በላይ ነው ብዬ ክርስቶስን የምሰብከው ማለት ነው። ጌታ ወጣ ጅብ ከመጋለብ በዘኛ ከመጠቅለል አንተ እንደው ተንበርክ በጭንቅላት ቁመ ነገር አይደል አገልጋይ አልሆን እኔ አገልጋይ አልሆን ጥሪ እግዚአብሔር ስለሰጠኝ እንጂ አገልጋይ አልሆን መዳን ይበቃኛል፣ ልጅ መሆኔ ይበቃኛል። በቃ እፎይ ልጅ አርፍ ያለው እኮ ነው አይደል? ድሮ እኮ ሰንደል ሲያስለኩስ አሁን ድሮ የኔ ከዳኒዎች በብዛት ወደ ጌታ አምጥቻቸዋለሁ። አንተም አንዳንዶችን ታውቃቸው ነበር። አንቱ የሚባሉ ነበሩ። ስንቅም ቁጭ ብለን አሁን በቅስናው በዚህ በቤተ ክህነቱ ዓለም ጫት አይቃበም ይባላል። ውሸታ ቆጽለ በለስ ብለን አይደል እንዴ ምን ወስዳት እንዴ? ቆጽለ በለስ ነው ብላት እነዛ ዱዓ ይሏታል። ድግምቱን ለምን አናየው? ድግምቱን ለምን አናየው? እዚህ ጋር እስልምናና ኦርቶዶክስ ይገናኛሉ። አሁን በባለፈው ተችተው ነበር በዚህ ድግምት ሲተቹኝ አረበኛ እንደዚህ አይደለም አሉ። እኔ አረበኛ ቋንቋ ተናጋሪ አይደለሁም እኮ አረበኛው ይሄ ነው አይደለም ያልኩት። የድግምቱ በአረበኛ የተደገመው ድግምት ነው። ገብቶሃል? ጥበብ ተብሎ የሚደገመው ድግምት ነው። ምን ይላል እዚህ ላይ? ቢስሚላሂ ያራሂማን ረሂማን ረሽማን ረህናኮ ወይናኮ እስከ መዝራይት ካላዚ አንቀይዶ ዙሪ ከወራፈይዳ ወዘይረሲ ፈኢነ ማኩ ሱዳን የሱን የሱራን ረዛ ፈይታሪካ ሬእንኩ ወይላቢ ፈረብ ይልና ይሄንን ድግም መፍትሄ ስራዬ ነው። ይሄ አሁን ሆ ላቲ ተባዲራን ፈለጂ ይሱራን አውዙ ቢላሂ መሸሽጣን ረጅሞን ሀጁ ነቢ ሰላሚ መሐመዱን ረሱሉላሂ ናሁዛን ነቢ ሰላሚ ወኢላ አቁም ሀፈረጅን ተሃለጅን አቁሮቆቆሪ አቁራቃቃሪ ይሄ የእስልምና ውስጥ የሚሰሩት ሼኪዎች የሚደግሙት ድግምት ነው። እኛ ይሄንን አሁን ምን ይላል? 77 ጊዜ ደግመህ ብትተኛ ይላል ሁሉን ነገር ያሳይሃል ይላል። 77 ጊዜ ደግመህ ብትተኛ ሁሉን ነገር ያሳይሃል። አዎ መድኃኒት የሚያደርጉብህ ሰዎች የሚመትቱብህ ሰዎች ካለ ሰዎችን ጨምሮ ያሳይሃል ይላል። አየው። ከዛ አራተኛ ማስቲካ፣ ቁንዶ በርበሬ፣ ዝንጅብል፣ ሰሊጥ፣ አንስላል ፍሬ፣ የአሞሌ ጨው፣ ሽራሬ እነዚህን አለመህ ፈጭተህ በማር አድርገህ ብትወስዳቸው በአጠቃላይ ህዝብ ይሰግድልሃል ይላል። ይህ በእስልምና የሚሰራ ድግምት ነው። በአጠቃላይ ከዛ ይህ ድግምት እኔ እኮ የአንድ ሳንቲም ሁለት ገጽታዎች ብዬ በዚህ በማር የተለወሰ መርዝ ያስቀመጥኳቸው እስልምናና ኦርቶዶክስን ወድጄ አይደለም። በድግምት በመንፈስ ይገናኛሉ ነው እያልኩ ያለው። ስለዚህ ይሄንን በምንደግምበት ጊዜ ዘንዶ ከየት መጣ ማትለው ይመጣል፣ ይጠቀለላል። ተጠቅለል ትለዋለህ። ተንተርሰው አንተ ነው የምታዘው። አዎ ተንተርሰው ጫትን ትበላለህ ማለት ነው። ከእስላሙም ጋር ከመነኮሱም ጋር ምናምን አብረህ እንትን ትላለህ። ስለዚህ ይሄን ስናደርገው ነው ኖርማል። አሁን ቅድም መግቢያ ላይም እንደ መግቢያ ሳነሳ አንድ የባህል መድኃኒት ቀማሚ ሰው መርጌታ ስሙን መጥራት አልፈልግም፣ ሚዲያ ላይ ሰዎች አይተውታል። ደግሞ ለጠንቋይ እሱ ራሱ ስሙን ለጥፎ እዛ እየጠነቆለ ያላፈረ በእኛና በሙስሊሞች ዘንድ የሚሰራ ነው ይሄ። የዛሬውን አያርገውና እንግዲህ የዛሬውን አያርገውና ማለት ነው ወንጌላውያን መጡና ጨፈጨፉት ምናምን እያሉ ተራረጉባቸውና የዛሬውን አያርገውና ብሎ ነው ሲናገር መግቢያ ላይ አስቸደ ነበር። በእውነት በዚህ በድግምቱ በመናፍስቱ ስራ የአንድ ሳንቲም ሁለት ገጽታ ናቸው። ምንም ያው የሃይማኖት ልዩነት አላቸው። ድግስ ቢደገስ አሁን ለምሳሌ አሁን ሰርግ ቢኖር አገራችን የሚደረገው
የእስላም የብቻ ይዘጋጃል፣ የኦርቶዶክስ የብቻ ይዘጋጃል። ከዛ እስላሞች የብቻ ያርዱታል ራሳቸው ቢስሚላሂም ብሎ ምን ብሎም በራሱ ባህል ያርደዋል። ያም ደግሞ በስመ አብ ብሎ ያርደዋል። ይበላሉ አብረው። ግንስ ጴንጤስ ሰርግ መካከል ይገኛል? እውነት ለመናገር ይገኛል? ለቅሶ መካከል ይገኛል? እኛ ሀገር ነው ማለት እዚህ አዲስ አበባ ሊሆን ይችላል። በፍጹም አሳደህ በለው ግደለው ነው እንጂ የዛው ዕለት ይገሉታል። እንደሞተ ሰው እኮ 20 ዓመት 23 ዓመት ሆነኝ እኮ ነው ምን ከረገጥኩት ምን ሆነ አሁን እኛ ብንሄድ ተብሎ እንዴ ሰባብሮ ይጥለናል ወደረ ምክንያቱም ስለስም ልጅነት አለ። ደስ የሚለን ኢየሱስ ክርስቶስን ያልተቀበለች ዓለም ልትቀበለን አትችልም። በፍጹም ኢየሱስንም አልተቀበለችውም። ኢየሱስን ዓለም ምንድነው ያደረገችው? ገረፈችው፣ ሰቀለችው፣ ሁለቱን ባደባባረችው። ኢየሱስ ግን ያን ሁሉ አሸንፎ ተነሳ። ኢየሱስን በዓለም ሳላችሁ መከራ አለባችሁ፣ አይዟችሁ እኔ ግን መከራን አሸንፌዋለሁ። መከራ የለም መከራ አለ፣ ግን መከራውን ታሸንፋላችሁ ነው አይደል? ዮሐንስም እሱን ነው ልጆች ሆይ በዓለም ካሉ በእናንተ ውስጥ ያለው ታላቅ ነው በቃ አይደለ? በእኛ ውስጥ ያለው ታላቅ ነው፣ አሸናፊ ነው እንጂ እኛ እያሳደዱን የምንኖር ነው፣ በመከራ ውስጥ ነው የምናልፈው። ለምን? ኢየሱስ የሄደበት ነው፣ እኛም ኢየሱስ በሄደበት ነው የምንሄደው። አልጋ ባልጋ ነው መንገዱ ወደ አዌ ሲሄድ አልጋ ባልጋ ነው መንገዱ ወደ እንደዛ እኛ ወንጌል በራሱ ባህሪው መከራ አለበት፣ ዋጋ ያስከፍላል። ክርስትና ዋጋ ያስከፍላል። እና ይሄንን ነው እንግዲህ ምናልባት እንግዲህ ወደ መጨረሻው ብንመጣ ይሻላል። ምክንያቱም የድግምቱ ነገር ስለማያልቅ የምትጨምረው ነገር ካለ ጨምር አድርግና እንዲሁ የመደምደሚያ ሀሳብ ሰጠን። የዛሬ ፕሮግራማችን ተቀደደ። የመጨረሻ መደምደሚያ ሀሳቤ ሁለት ነገር ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉ የዋሃን ምእመናን ችግር በደረሰባቸው ቁጥር ወደ ንስሐ አባታቸው ነው የሚሮጡት። የንስሐ አባቶቻቸው ደግሞ ጥበብ ያለው ሰው አለ ብለው ለጠንቋይ ነው አሳልፈው የሚሰጧቸው። ምናልባትም ከቻሉ ራሳቸው ናቸው የሚጠነቁሉላቸው። ይሄንን አድርጊ፣ ይሄንን ፍጠሪ፣ ይሄንን አድርጊ ብለው ገንዘቧን ይዘርፏታል። አንድ የዋህ እናት፣ አንድ የዋህ አባት ሲመጣ ይሄን አድርግ፣ በቃ የመንፈስ ቅዱስ ስራ ነው ልጄ። ጠቢቡ ሰሎሞን እንኳን 700 ለሙሳለ ስጋ ጋንንትን እየገዛ እንደዚህ እያደረገ እያለ ያሳምናቸውና ገንዘባቸውን ይበዛል። ከዚህ ብዝበዛ ልትድኑ የምትችሉት ነፃ የሚያወጣችሁ ሸክማችሁን የተሸከመላችሁና ሸክማችሁን አምናችሁ ብትመጡ ሊያንከባልላችሁ የሚችለው የናዝሬቱ ኢየሱስ ነው እላችኋለሁ። መጽሐፍ ሲናገር ማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እናንተ ደካሞች ሸክም የከበደባችሁ ሁሉ ወደ እኔ ኑ አለ እንጂ ወደ ቄሱ ሂዱ አይልም፣ ወደ ጠንቋይ ሂዱ አይልም፣ አስደግሙ አይልም፣ አስጠንቁሉ አይልም፣ አስመትቱ አይልም። ወደ እኔ ኑ ከዛስ እኔ አሳርፋችኋለሁ። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉ የዋሃን ምእመናን መልእክቴ ይሄ ነው፣ ወደ ጌታ ኑ የሚል መልእክት አለኝ። ሁለተኛው መልእክቴ ግን በአማኞች ውስጥ ተቀላቅሎ ያለ እግዚአብሔርን የማያከብር ራሱን ብቻ የሚሰብክ ሰባኪ አለ እና እንደዚህ አይነት ድግምቶችን ለይተው አውቀው አማኞች ታርጌት አድርገው መጸለይ መንቃት ያዝ። ድልዋኒክሙ ንበሩ ዘበላይ ይሉሃልዩ፣ ተዘጋጅታችሁ ጠብቁ፣ ማንም እንዳያስታችሁ ተዘጋጅታችሁ ጠብቁ ተብሎ ተጽፏል። ስለዚህ በዚህ ሰዓት በጣም 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 መዘጋጀት፣ መጸለይ፣ በጌታ ፊት አጥብቆ መጸለይ፣ ዘመኑን መመርመርና መዋጀት ለቅዱሳን የተሰጠ ስለሆነ ቅዱሳን ራሳቸውንና ሕዝባቸውን ከጥፋት ሊያስመልጡ የሚችሉት መጸለይ ሲችሉና መመርመር ሲችሉ ነውና ይሄንን የድግምት አይነት ልሳን የሚመስል ነገር ግን የአጋንንት የሆነ ልሳን ይሄንን መርምረው አገልጋዮቻቸውን በደንብ መርምረው እንዲያውቁ መልእክቴን አስተላልፋለሁ። እግዚአብሔር ይባርክ ማርጌታ። እንደው እኔ ትንሽ ነገር ልጨምርና ልንጨርስ። እንደው ቅድም ጥሪ ያቀረብላቸው ወደ ንስሐ አባታቸው ይሄዳሉ ሰዎች እና የንስሐ አባታቸው ደግሞ የሚያደርጉት ምንም መፍትሄ እጃቸው ላይ ስለሌለ፣ በእርግጥ መፍትሄ ያለው በጌታ እጅ አለ። በኢየሱስ ስም መጸለይ ለሁሉም ነገር መፍትሄ ነው። ለታመሙ ፈውስ ይሆናል። ተስፋ ለቆረጡ ተስፋቸው መለምለም ይሆን መታደስ ይሆናል። ከወደቁበት መነሳት ይሆናል። ኢየሱስ ቢኖራቸው ኖሮ እነዛ ቄሶች ለንስሐ ልጃቸው ጸልየው ካለባቸው ሸክም ይገላግሉት ነበር።
እና ቅድም እንዳልከው ወደ ቄሶች ይሄዳሉ። ቄሶች ደግሞ በኢየሱስ መጸለይ ሳይሆን አንድ አዋቂ ወይም ደግሞ ጥበብ አለው ወደሚባለው በጽፈትና በድግምት ወደሚሰራው ሰው ተወስዷቸዋል መፍትሄ ፍለጋ። ለእነዚህ ሰዎች ጥሪ ያቀረበው ወደ ጌታ ወደ ኢየሱስ ክርስቶስ ኑ፣ እኔ ደግሜ የምለው እናንተ ሸክማችሁ የከበደ ሁሉ ወደ እኔ ኑ አይደል ያለው ኢየሱስ? ወደ ክርስቶስ ኑ ነው። እንዲያው ወደ ክርስቶስ መምጣት እውነት ሰዎች እንዳሏቸው ቄሶቻቸው እንዳሏቸው መንፍቅና ነው ብለው ቢያስቡ እንኳን እንደው ተጨማሪ ማድረጋት የመጀመሪያው ነው ዋናው እሱ ነው። ግን እንዲያው እንደዚህ አይነት የንስሐ አባቶቻችሁ ለጥንቆላ አሳልፈው የሚሰጧቸው ሰዎች ለጥንቆላ አሳልፈው የሚሰጧቸውን ቄሶች አትስሟቸውም ቢበሉ ይሄ የድግምት ስራ ነው ብንላቸውስ ነው ተጨማሪ ተከክለ ወደ ጌታ እንኳን ባይመጡ መንፍቅና እውነት መንፍቅና ከመሰላቸው ኢየሱስን ማመንና መቀበል እንዲያው ለጥንቆላ ታልፎ ባይሰጡስ ገንዘባቸውን ቢጠብቁ ህይወታቸውን ቢጠብቁ ለትዳራቸው ምስቅልቅል ባለ ነገር ባይዳረጉ ለገንዘባቸው መጥፋት ባይዳረጉ የሚልም ነገር ለምን አልጨምርላቸውም ብዬ ነው። ልክ ነው። እና ይሄንን እንድታረጉ ጥሪ እናቀርብላችኋለን። እንግዲህ የተወደዳችሁ ተመልካቾቻችንና አድማጮቻችን በነበረን ቆይታ እጅግ እንደተገረማችሁ እንደተደነቃችሁ ይህም አለ ወይ የሚያሰኝ ነገር እንዳደመጣችሁ ተስፋ እናደርጋለን። እንግዲህ መግቢያዬ ላይ እንዳልኳችሁ ይሄንን መልእክት ለብዙዎች ተደራሽ አድርጉልን ለማለት እንወዳለን። ስላዳመጣችሁን አብራችሁ ስለነበራችሁ እናመሰግናለን። እግዚአብሔር ይባርካችሁ። በሌላ ፕሮግራም እስከምንገናኝ ደህና ሁኑ። ሻሎም ሻሎም።